ኖ ወሬ ያስታወስኩሽ ጌታ በምን አስታውስሽ ነው? በወሬ መሃል ሌላ ወሬ እየላስኩኝ አልመጣሽልኝም። ዛሬ ላስላስኝ አርክሽኛ ተልሻለሁ። በጣም ታውቂያለሽ። እኔ እኮ ከዚህ በፊትም አስጠርቼ ነግሬሻለሁ። አውቃለሁ። አይ ነው ጸባለኝ። ያስደበርሽኝ ነገር አለ ጋይስ፣ ታስታውሳላችሁ። ከዚህ በፊት ቤቴ ጠርቼ ለአንዴም ለመጨረሻም ጊዜ ለቲጂ ነግሬያታለሁ። ምን ብለሽ? ስትነኪ ድምፆኛ ያውቃለሁ። ብዙ ጊዜ ከጎንሽ ነኝ። ከዚህ በፊትም እዚህ ቤት አምጥቼ ነግሬሻለሁ። ምንድነው አንቺ ከሰው እግር ጋር ግንኙነት ያለሽ? ለምን ሰው እግር ላይ የምትወድቂ? ለምንድነው ሰው እግር ላይ የምትወድቂው? አንቺ የማይገባኝ ነገርሽ። ከዚህ በፊት መተሽ አላደርግም ብለሽኝ ተለያየን። አገልግል ቢያዙሽ ገንዘባቸውን ከፍለው በጉልበትሽ ልሰሪ ቴንኪው ሌላ ጉዳይ ነው። እጅ መንሳት ሌላ ጉዳይ ነው። ለምንድነው ቲጂ እግር ላይ የምትወድቂው? ምንድነው ችግርሽ? አንቺ ራስሽን እንትን ዝቅ እያደረግሽ የድሮውን የባህሉን ምናምን ይዘሽ ከሆነ ከሞን we are in 2025 ማንም የድሮውን ማዕረግ ወግ ይዛ ነው ብሎ የሚረዳ ሰው የለም። ከኔም ጭምር አስደብረሽ ነግሬሻለሁ። ማስታወቂያ ስሪልን ብለው ሜካፕ ሰርተው ፀጉርሽን ሰርተውሽ ከሆነ ያ በቂ አይደለም። ማስታወቂያ ስትሰሪ ተቀበይ፣ በገንዘብ ነው ለምትሰሪው ማስታወቂያ ለምትሰጫቸው ቪው ገንዘብ ይክፈሉሽ። እግር ላይ የሚያስወድቅሽ ነገር የለም። በጣም ነው የተናደድኩብሽ ቲጂ፣ በጣም ለምን ከዚህ ፊት ነግሬሻለሁ። ማንም እግር ስር ማን አንቺ እግር ላይ ወድቆ አመስግኖሽ ያውቃል? ምግብ ስትወስጂላቸው ምግብሽ በጣም ጥሩ፣ አንቺ እግር ላይ ወድቀሽ አመስግነሽ ትሰጫለሽ። እቃሽን ልትወስጂ ስትጂ እግርሽ ላይ ወድቀው አመስግነውሽ ያውቃል? ይሄን ብቻ ልጠይቅሽ። ልክ አንቺ እግራቸው ላይ ወድቀሽ አመስግነሽ እንደምትሰጫቸው እነሱ እቃሽን ልትወስጂ ስትጂ እግርሽ ላይ ወድቀው አመስግነውሽ ያውቃል? ይሄን መልሽልኝ። አለ እግርሽ ላይ ወድቆ ያመሰገነሽ? ያው ደሃ ከካም ስለሆንኩኝ ላመስግን ብዬ እንደዚህም አትበይ። you are not ዛሬ እኮ በጣም ብዙ ኢትዮጵያኖችን የስራ እድል ከፍተሽ እየሰራሽ በጣም ብዙ ስራ የሰራሽ ሴት እኮ ነሽ። ከነበረው ህይወት ወጥተሻል እኮ ቲጂ። በቀረብሽበት ቦታ ሁላ የትላንትና ያሻሮ መቁላትሽ ራሱ አታውሪ። የኛ ህዝብ የያዘውን አይለቅም። አሻሮ ታሪክ አብቅቷል። ስለ ዛሬዋ ቲጂና ስለ ነገ ተስፋሽ አውሪ። ስለ ነገ ፕላንሽ መነሻዬን መድገም አልፈልግም። ብዙሃኑ ታውቁታላችሁ ነው የሚባለው። ኤንድ ኦፍ ዘ ዲስከሽን በሄድሽበት ሁላ አሻሮ ቆላ ነበር። አሻሮ ታሪክ ሆኖ አልፏል። ዛሬ ሌላ ሴት ነሽ። ደግመሽ ስለ አሻሮ እንዳታወሪ የትኛው ሚዲያ ላይ። ዛሬ ያለሽበትን የነገ ተስፋሽን ነው የሚወራው። አለቀ። አሻሮ ትዝታሽ ነው። ከፊት ሌላ ተስፋ አለ። ይሄ ደግሞ በሰው ልጅ በማንኛችንም ሰው ህይወት ውስጥ ያለ ነው። ከፊት ተስፋ ከኋላ ትዝታለ። ሲቀጥል ኢንተርቪው ላይ ስትጣሪ ረጋ ብለሽ እስከ መጨረሻ አዳምጪ። ረጋ ብለሽ ኢንተርቪው የሚያደርግሽ ሰው የሚጠይቅሽን ነገር ረጋ ሰከን ብለሽ አዳምጪ። ምናልባት ልምድ ይሆናል። ልህና ንዴት ስለነበረብኝ ነው በጣም ስለሰማኝ ነው። ኢንተርቪውን አትውሰጂ። ጊዜ እፈልጋለሁ ላስብበት ወይ። ለምን መሰለሽ የሰይፉ ሾው ማለት በጣም ትልቅ ሾው ነው። በዓለም ያለ ኢትዮጵያውያን ኤርትራውያን ያይሻል። ገባሽ? ለእንደዚህ አይነት ሾው ላይ ስሜትሽ ልክ ካልሆነ እልህ ካለ ንዴት ካለ ተከታይ ተከብሬስ ትንሽ ጊዜ ስጠኝ ይባላል። ሁሉም ጥያቄ ተጠየቅሽው አይመለስም። ባይዘው ካላወቅሽ ልንገርሽ፣ ሰይፉ ስለሆነ አይደለም። ለምን ማንስ አይጠይቅሽም? በፈገግታ ብቻ መልሰሽ የምታያቸው ጥያቄዎች አሉ። ፈገግ ብለሽ ይሄ እንኳን ይቆየኝ ይለፍ፣ በሌላው ጊዜ ስንገናኝ። ለምን ጉቺዬ ስሜቴን ማልናገር ጉቺዬ እንዴ ለምን ለሞዴል ይቆረቆረ ያመመኝ ለምን ነው ያደነገረልኝ እንዴ ለምን ይበላኛል? ኖሮ የበለኛ በቀኝም እና ጉቺዬ ደግሞ ጨዋታና ሙቀውና እውነቱን ነው ስንግባ አይደል እንዴ ስሜቴን መተናገሬ ነው መጣው። ሁለቱንም ወንድ ልጅ ጨፍጨፍ አረኳቸው እንዴ አፈለኩት እናገራለሁ። መድረኩ ነፃ አይከፈልበት እንዴ ስሜቴ በደንብ አድርጌ አልሰማሽም? አሁን 2000 ወንድ እንደደወለልኝ ስሜቴን እናገራለሁ፣ አልደብቅም። ነው የምናገረው። 2000 ወንድ ደወለልሽ? አዎ ምን ብሎ ዩቲዩብ ላይ ግቢና ዩ የዘፈንልኝ ወንድ ራሱ ብታይ ላግባሽ ብሎ አረ ታባቱ የኛው ንቆሽ ነው አይደል? እኛ እንልሽ እኛ 2000 ወንድ ባል ማርያምን ድምፁ ሲማርክ አደኛው ወይ ግትዬ ምነው ሆድሽን በላሽ? ነገር በላሽ? አይ አልበላኝም ማሪ። እኔ ችግር የለውም። በውስጥም ስልክሽ ስላለኝ እናወራለን። በውስጥ የምናወራው ነገር ግን አለን። ማርያም ፈልግታት። እሺ እኔ ላንቺ የምመክርሽ ነገር ትልልቅ ኢንተርቪው የምትደረጊበት ቦታ ስትሄጂ
ካሁን በኋላ ከቻልሽ አልሄድም። ሲጀመር ከዚህ በኋላ ይኔቨር ነው አታውቂም እኮ ነገ የተሻለ ከውጭ የመጡ በነገራችን ላይ ሴፉ ድጋሚ እኔ ጋር ይመጣል። በነገራችን ላይ እሱም በውስጥ መስመር ነግሻል። ለአንቺ አፈነዳልሻል ማፈነዳልሽ ነገር ስላለኝ በድጋሚ ሴፉ በቅርብ ቀን ይመጣል። ያን ደግሞ አንቺ ላይ ከምታደርጊው ነገር ስላለ ሰበር ዜና ስላለ ጥሩ ሴፉ ይመጣል ማለት በመልካም ነገር በእንደዚህ በወሬ በምናምን ይሄኛው ታሪክ በቃ ተወራ። ሌላው ነገር እኔ ላንቺ የምነግርሽ ነገር አሁን የሚዲያም ተጽዕኖ ፈጣሪ ሆነሻል። ኦኬ ቆይ ፓዝሉ መጥቶብኝ ነው። በሚዲያም ተጽዕኖ ፈጣሪ ታፕ አድርጉ ጋይስ። የሚዲያ ተጽዕኖ ፈጣሪ ሆነሻል፣ ወል ነው ሆነሻል፣ ብዙ ሰው ያቀሻል፣ ስምሽ ገኗል። ገባሽ? አንዳንዴ ከማንም ጋር ባለሽ ኮሚኒኬሽን ለምትጠይቂው ጥያቄ ቀዝቀዝ ብለሽ ሰከን ብለሽ እሺ፣ በተለይ መቻል አለብሽ። ካልቻልሽ አትሂጂ። ለምን መሰለሽ ከኔ ጭምር የሴፉ ምንድነው ቅር ያለሽ? በሰይፉ ጥያቄ አታስጨርሽም። እልህ ይታያል፣ ብስጭት ይታያል፣ ቁጣ ይታያል። እኔ አሁን ውስጥሽ ሁለት ሰዎች የነበሩ ነበር። ታዲያ እኮ ሴፉ ሊያኮላሽ የነበር እኮ የፈለገው እንዴ? ሴፉ እኮ ልሽ ቀንድ ሊለኝ ሲፈልግ ቆይ አንተማ ቀንድ አትለኝም፣ እኔ ቀንድ ልበል ብዬ ነው ቀንዱን ያልኩት እንዴ? ሊያኮላሽ ነው ድግለት ማለት ይሄም አሁን ይሄንንም አትበይ። ይሄም ልክ አይደለም። ለምን መሰለሽ እዛ ጋር እስከቀረበሽ ድረስ የልብሽን ትናገሪያለሽ አይደለም። እንትን ነው ምን አለ መሰለሽ ህዝቡ የሚጠብቀው ነገር አለ። ከኔ ፈን ነው የሚፈልገው። ሪል እናወራ ከተባለ ፈኑ ከህዝቡ ከአንቺ ፈንም ቢፈልግ እዛ ኖ ማሪ አይደለም። ሰው ፈንም እኔ ለአንቺ ብዬ ነውማ ልንገርሽ። ሰው ፈንም ቢፈልግ ትጅዬ የቀረብሽበት ኬዝ ግን የፈን አይደለም። ያዘንሽበትን ኬዝ ነው ይዘሽ የመጣሽው። ልቤ ተሰብሯል ብለሻል። በዛ ኬዝ ለኔ ነግረሽ አዎ እንዴ ልቤ ብቻ ይፈልጋል ብለሽ ሳኔ አንድ ነገር ልንገርሽ። ላላገባሽው ባል እንዴት ሞራሊቲ ያለሽ አለኝ። አዎ ልጁ አላገባኝም። ሪል ለመናገር እኔ ባንቺ ቤት ርዕሱን ሳነሳ እኔ ነኝ ለእንደዚህ ብዬ ያልኩት ብዬ ባንቺ ቤት ተናግሬያለሁ። ይሄ ማንም ሰው የሚያምነው አንቺ የምታምኚው ነው። እሱም አዎ ብሎ ያመንልኝ ነገር ነው። ከዛም በኋላ ያለው ጥያቄ ሪል ላልሆነ ጋብቻ ሞራል የሚባል ነገር አለ። አዎ አለ። ለምን ብለሽ ብትይ አዎ አልተጋባንም፣ እንዳልተነካካን አውቃለሁ። እኔና እሱ ነው የምናውቀው። እንዳልተጋባና እንዳልተነካካ የምናውቀው ከሁለታችን በላይ የሚያውቅ ሰው የለም። ማሺ ቢያወራ ሁለታችን የምንተዋወቀው አይደል እንዴ? ይሄ እንዳለ ብሎ ግን የሞራል ካሳ እኔ የምፈልግበት መንስኤው ምንድን ነው? ጓደኛው እንደነገረኝ ከሆነ ቆይንገርሽ ሶሪ ላይ ይገባል። የሞራል ካሳ ስትይ ይቅርታ ነው ወይስ አልገባኝም? ይቅርታ ነው። ሌላ ምን ፈልጋለሁ? ጓደኛው እንደነገረኝ ከሆነ ዩቲዩብ እየበላብሽ ያፍርብሻል አለኝ። ይሄ ነው መንስኤው። ከዛ እኔ ደግሞ በህይወቴ ብዙ ስራ ብዙ ችግር ብዙ ቻሌንጅ ተሰልፌ ስለመጣው አይ ጓደኛው ቀንቶ ይሆናል አይ ይሄ ይሆናል የሚለው ነገር በውስጤ አምቄ ልደቱን አከበርነት። ከልደቱ በኋላ ደግሞ ገብተን ጭፈራ ቤት ደግሞ ዲስኮ አብረን ስንደንስ ነበር ተያይዘን። ልክ እንደ ባልና ሚስት እንዴት እንደሚያደርገን ህዝቡ እንዴት እንደተቀበለን ምነግርሽ ቪዲዮ አለ ይወጣብኛል። ሳይወጣብኝ በፊት ሁኔታው መናገር አለብኝ። አየሽ? ስለዚህ እኛ ጭፈራ ቤት በደንብ አድርገን እንደንሰናል። ያንንም ደንሰን በቃ ይሄ ልጅ ማያፍርብኝም። ባያፍርብኝ ኖሮ ያ ሁሉ ሚሊዮን ህዝብ በቃ በቃ ጭፈራ ቤት ገና ስገባ ቲጂ ተብሎ ብሎ ተጮኸ። ሰው መዝናናቴን ወደደልኝ። እኛ ገብተን ዳንስ ጀመርን። ሌላ ባል እንኳን እንዳላገባ እድሌን ዘጋብኝ። ሽባል ይዤ እየተቃጠልኩ እየኖርኩ አየሽ? እዛ ጭፈራ ቤት ሌላ ቻንስ እንኳን ቢኖረኝ እድሌን አጣው ማለት ነው። እኔ ከሌላ ወንድ ጋር እየደነስኩ እያለ እሱ በመሀል ይመጣና ይደንሳል። እኔ ሽፎን ቃል በለው ምን ልበለው? ንገሪ እንዴ! እዚህ ጋር እድሌ እየተዘጋብኝ ነው። እንደገና እዚህ ጋር ደግሞ አፍርባታለሁ የሚባል ነገር አለ። እኔ ከሁለት ያጣሁኝ ነኝ። የእሱ መፈለግ ሳይሆን እሱ ምንድን ነው ሌላው ስፔሻል ወንዶች አሉ። በጣም እኔ ኮንፊደንስ ያለኝ ልጅ ነኝ ጉቺዬ። ስለዚህ ይህን ብሎ ሲለኝ ይህን ነገር ሁሉ ምንድን ነው ብዬ ዝም አልኩ። አንድ ቀን ግን የሆነ ነገር ሸፍ ብዬ አይታረኩ አመዛዘንኩኝና ቪዲዮ እንስራ ሲለኝ ምንሰራ ቪዲዮ ነበረ። ጥርቅም አሙኛ እንደዚህ ወዘተ በቃ የሴቶች ባህሪ ምክንያት ማመካኘት ማድረግ አመጣ።
በቃ ታሪኩ። ከዛ ግን ሆዴን እየበላኝ እንደዚህ እኔ ይዞ ወይ ሰምቶ ማስቀመጥ አልችልም። እውነቷ ካልወጣች ሆዴን እየበላኝ ተቀመጥኩ። ከዛን ደግሞ ከበለጠ ደግሞ ህዝቡ አስጨነቀኝ። ህዝቡ ምን አድርጎ አስጨነቀሽ ብለሽ ስቴዲ ሲሉኝ እንደዚህ ያደረገ ነው እንደዚህ ነው። ምን ነው ፍጥጫ ነው። ላይፍ ስገባ ፍጥጫ ነው። የሆነ ቦታ ፍጥጫ ነው። አንድ ጭፈራ ቤት ስገባ ከእሱ ጓደኛ ጋር አብሬ ገባ ነው ከራሱ ጓደኛ ጋር እና በእኔ በኩል ግን ሰው ይዤ ብቻዬን አልሄድም፣ እፈራለሁ። ጋርድ ይዤ ነው የምሄደው። ከዛ እንዴ ከቴዲ ውጭ ማን ነው ብለው እንደዚህ ነቅል ያደረጉኝ። ኧረ ወይኔ ጉዴ ብዬ አይ አይደለም ቴዲ ስራ ላይ ሆኖ ብዬ አበብሼ ዋሽቼ እኔ ወደ ፕሮግራም የገባው። ስለዚህ ይህንን ነገር ለህዝብ የኔ ማግባት የምትደሰቱ ሰዎች ስላላችሁ ደስተኞች ስለሆናችሁ ሰው እያፋጠኝ ስለሆነ ቴዲ 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 ይሉኛል። አናቀውም ባንቺ ነው የምናቀው፣ ግን የት ሄደ እኮ አናቀውም ባንቺ ነው የምናቀው፣ የት ሄደ እንዴ? እየተረወልኩ ጠይቃለሁ። ይዘሽው ነው ይባላል ፕሮግራም ላይ። እሺ ምን ብዬ ላውራ? መልሽልኝ። ዛሬ እኛ ቤት ፕሮግራም አለ ኑ ትባላለሁ። ደውዬ እንዲህ ፕሮግራም አለና ትሄዳለህ አብረኝ ስል አይ አልሄድም ይለኛል። እንዴ ለሱ ቪዲዮ ቀረጻ ይልኩ ተናገር አቋርጬ ጥናሻም እንዴ ይሄን ነገር እናስመስል ኖ ሶኬ በቃ። ስለዚህ እኔ ይፋ አድርጌ መምጣት አለብኝ። ይጠቀም ብዬ አልኩት እኔ ነኝ። እንደገናም ደግሞ አፍራሽ ሆኜ የመጣሁት እኔ ነኝ። እኔ 1 ዓመት ከ3 ወር ስለቆየ ስለጠበቀኝ የእናቱን ፕሮግራም ካረኩለት በኋላ ምን ላይ ይመስሉኝ ነበር። በሚደውልኝ ሰዓት ላይ ቃል ስለገባሁለት በቃሌ መሰረት አልተገኘሁም። ምንድነው በቃልሽ መሰረት አልተገኘሽ ብባል ዛሬ ነገ ያው ፕሮግራሙ የልጁን ፕሮግራም በለሽበት። ከዛ በኋላ በቃ ለምን በሰርግ አናደርገውም? ቁጥ ብለን ላይፍ ላይ ባልሽ ነው ወይ ሲሉ አዎ በቃ እንደው በሰርግ እንስራ ብዬ ተናገርኩ። ሰራን። ልጁን አፈመስኩት። አፈምሻለሁ ብዬ ስለው አላፈመሽኝም አላምንም አለ። እኔ ድሮም የፈመስኩኝ ነኝ አላፈመሽኝም አለ። እኔ ደግሞ እመን አፈምሻለሁ ሪሉን ልተባበል ሀቁን ማለት ነው በቃ። እና ሴፍ ጋር ስቀርብ እንደ ሪል ሚስት ሞራሌ ለምን ብለሻልሽ ብሎ ሲለኝ አዎ የዩቱብ ብር እየበላብሽ ያፍርብሻል ተብያለሁ። እንዴ ሴፍሻ ካፈረብኝማ የዩቱብ ብር አይበላብኝም አልኩት። ካፈረብኝ የዩቱብ ብር ለምን ይበላብኛል? በቃ ስለዚህ ማቆም አለብኝ። ጓደኛው ስነግረው ሶኬ አመሰግናለሁ እግዚአብሔር ይስጥልኝ ብዬ እንደምታውቂኝ ጉልበት ነስቼ ከዛን አለቀስኩ። ቤት መጥቼ ምን አድርጌ ነው ይሄንን ስራ ተጠቀም ላካፍልሽ ሲለኝ አልፈልግም እኔ የራሴ አገልግልና ጠላለኝ ተጠቀም። የአዲስ አበባ ልጅ እኮ የዋህ ነው ስራና ብላ ችግር የለውም እስከ መጨረሻ ልሰራልሃለሁ ሚስጥራችንን አምቀን ብዬ ባልኩት። አፍርብሻለሁ የሚባለው ወሬ ከገዛ ጓደኛው አብሮ ከበላው አብሮ ከጠጣ ሲነግረኝ አያምሶት እኔ ያለ የሚያስታወቁኝ ስራ እሱን ያስታወቀኝ። ከዛ ሶኬ በቃ እየበላብኝ ማያፍር በፍጹም ሊሆን አይችልም አልኩ። ምንም ቢሆን ቆራጥ ነኝ እኔ። ከሱ ምንም ነገር ፈልጌ አይደለም፣ ፎንቃ ፈልጌ አይደለም፣ ወንድ አጥቻ አይደለም፣ ወይ በር ፈልጌ አይደለም። ሴፉ ምን አለኝ? በአገልግል ታውቀሻል። እንደዚህ አይነት ስራ ውስጥ ለምን መግባት ፈለግሽ? ምን አስፈልጎች ነው? እድሜ ለአስፋውና ለሊያ ኢቢኤስ አለኝ። ግን እኔ መስዋዕትነት አንገቴን የቆረጥኩት ተጠቅም እኔ ባበላሸውበት ሰዓት ካሜራማን አዘጋጅቶ ምን ብሎ ያበላሸውበት ነገር አለ። ልጁ በድየዋለሁ ወይ ደግሞ እምቢ አትቀርጸኝም ኢንተርቪው አታደርገኝም ብሎ እንዲህ አይነት ሪስኩን አልወስድም ነበር። ይሄ ማለት እኮ ሪስኩ ለእኔ በጣም አንገቴን ቆርጬ ከባድ ሪስክ ነው። ካጠፋው ይቅጣ ልክ ነኝ አይደለም፣ ከባድ ሪስክ ነው። ገመዴን የበጠስኩት የሚመጣልኝን እድል ሲሳይ ማለት ነው። ይሄን ነገር ልክ ስሰማ በቃ ይፋ አድርጌ መገላከል እንዳለብኝ ከእሱ ጋር እንደዚህ እናድርግ እንደዚህ ልሰራ ነው እንዲህ ላያደርግ ነው ምናምንም አላልኩም። በቃ ቀጥታ ካሜራማን ያዘጋጀሁት ካሜራማን አዘጋጀኝና የማወራው ታሪክ አለኝ። አንድ ነገር እንዳቆርጠው አልኩት። ካሜራማኑ በቆርጥ ከኔ ጋር ነው ስሜቴን ነው የምናገረው አልኩት። በቃ እንትን ላይ እንኳን ስናገር ስሜቴን መቆጣጠር አልችልም ነበረ። ከሰማሁ በኋላ ደግሞ ቢመጥቼ ደግሞ አለቀስኩ፣ በጣም አለቀስኩ። ለምን አለቀሽ ብለሽ ብትይ ማለት ተጠቀም ብዬ ባልኩት እንደዛ ባላለሁ። ጓደኛው ለሱ ምቀኛ ይሁን የኔ ምቀኛ ይሁን እኔ ፈልገኝ የሚያውቀው አንድ መድኃኒዓለም አላውቅም። ምንም የማውቀው ነገር ምንም የማውቀው ነገር የለም። ምን አጣችሁ? እንደዛ አይነት ስላለ ለዛ ነው። ከዛ ለምንድን ነው ባላገባሽው ባል ስሜተኛ ሆንሽ ብሎ ሲለኝ አዎ ስሜት ተጎድቷል ልክ ነኝ ማለት ስለሌለበት ብሎም ከሆነ ማለት የለበትም። ካላለም ደግሞ አላለም ነው በቃ። ካላለም አላለም ነው። ግን ብሎ ከሆነ ራሱን እድሜ ልኩን ይጸጽተው ራሱ። ልጁ ከዛ በኋላ ጠፋ። እንዲህ ብሎ የነገረኝ ጓደኛው
እኔ ሚዲያ ላይ አውጥቼ በእኔ በዩቱብ ቻናሌ በአንቺ ላይ መጀመሪያ በአንቺ ቀጥሎ ዩቱብ ቻናል ላይ ጫንኩትኝ ካልኩ በኋላ ደውሎልኝ የማያውቅም ተገናኝተን የማያውቅም ምን ያደርግልኛል ምን ያስፈልግልኛል እኔ ደውዬ ማለት አይመጥነኝም። ለእኔ ለቲጂ ስራ እንጂ መዝናናት እንጂ ወሬ አይመጥናትም። ይሄን አውቃለሁ። ስቶፕ አደረኩ። እሱ ምንድነው ፊል ያደረገ ተናደደው ለምን ተገናኝተን አናወራም? በቃ ትዕግስት አልነበረኝም እንጂ እኮ በጓደኞቼ በኩል በሚያውቃቸው በኩል እኮ ጆሮዬ ላይ ስልክ ዘጋብኛለች፣ አታዋራኝም። ራሴንም ለማጥፋት ሞክሬ ነበር። ማፈር እኮ ማለት ከባድ ነው በእውነት። ከዛ ነው ያመጣኋቸው ልጆች ለማን ነው የምጥላቸው? ማን ነው ወይ ጉቺ ሰላም ነው? አይሰማኝም። እኔ ብቻ እያወራሁ ነበር እስካሁን። ድምፅ ይሰማችኋል? ጉቺ እንዲያው በጣም ማፈር ማለት እኔ አሁን ከገባኝ ራስ ቴዲ ይሄን አለኝ ብለሽ ራስሽን እስከማጥፋት ካሰብሽ ትወጂዋለሽ ማለት ነው። ጉቺ ሰማለሁ አልሰማም? ችግር አለብሽ? yes እና አይጋጭ አሎ ሰማለሁ። ያይን ሻወር ነው ያዘ። ሁለታችንም ፎንቃ አለብን። ሁለታችንም ፎንቃ አለ። ያይን ሻወር ነው ያዘ። ቲንክ ፎንቃ አለብኝ እነግርሽ ለምን ሰንበድ ያለ ምንም ምክንያት ግንኙነት የለኝም ከምለው ወንድ ጋር አልፈልግሽ ማለት ነው። ራሴን አላጠፋም። የለንም ግንኙነት የለም አለብሽ። የሱን አላቀም ስላላወራው አለብሽ አይደለም አለማ ቴዲ እኔ ጋር መጣ። እሱን ማውራት አልችልም። እሱ ከወንድ ልጅ አለብሽ ባየሁት ነገር ካይኑ አታይም እንዴ? አንቺ ካይኑ አታይም እንዴት እንደሚያይ ዲጄ ነኝ እናት ገባኝ እና ለምንድን ነው ለማስተካከል የማትሞክሩት? ለምን አታስተካክሉ? እሱን ትልቅ ከባድ ሚስጥር ስላለ በውስጥ መስመር ላወራሽ ሚዲያ ላይ ወጣ ማርያም ነው እንጂ ፎንቃ በደንብ አለብን። ጓደኞቹ ይገፋፉና እንድንጋባ የራሱም የኔ እንግጭ ንገርሽ ሪል እንደውም ሴፉ ላይ አንቺ ትፈልጊያለሽ በአንቺ በኩል ሪል እኔ እንደዚህ ብዬ ያወራሁትም ሰው የለኝም ጓደኛም የለኝም አላወራው። ግን ሁለታችንም እንፈላለጋለን። ምናልባት እኔ ትንሽ ከፍ ስለምል ፈርቶኝ ሊሆን ይችላል። በምንድን ነው እድሜ ኤጅ ራሱ ቀለም እየቀባ ነው ራሱ እኔ ያደረግ ብዙ የእድሜ ልዩነት አላችሁ? አረ የለንም። እኔ ስራ ነው የጎዳኝ። እሱ ተሽመኑ ነው ተቀምጦ የሚውለው ምኑ ተነካ ምኑ ይጎዳል። የህይወት ውጣ ውረድ ምናምን እኔ ቻሌንጅ ስላለብኝ የእድሜን ግርጅ ፈገኝ እኔ ሪሊዋን እድሜን አውቃታለሁ እኮ ሪሊዋን። ይሄ ሚዲያ ላይ ማወራ አይደለም። ሪሊዋን እድሜን አውቃታለሁ። እና ምንድነው የመተፋፈር ላይ ነን ሁለታችንም። እሱም እኔም እናፍራለን፣ እንተፋፈራለን። ያን እኔ ደግሞ በዚህ አጋጣሚ የምልሽ ነገር በዚህ ልክ ስሜት ካለሽ እሱም ጋር ስሜቱ ካለ መተፋፈሩን ወደ ጎነተይና አየሩን ከሚያዝ ጊዜውም ከሚቃጠል እድሜም ከሚበላ ከማያውቁት መልአክ የሚያውቁት ሰይጣን ነው የሚባለው። አይ የምሬ ነው። አሁን አትቀልጂ፣ በደንብ አዳምጪ። ስለዚህ እሱም ጋር ስሜቱ ካለ አንቺም ጋር ስሜቱ ካለ አሁን በነገርሽ ነገር ወንድ ልጅ ስሜት አለኝ ብሎ ይናገራል። አንቺ አውቃሽ የለ እንዴ እነሱ ላይ ይናገሩ። በግድ ግጠመ ይልበላ ምን አለ መሰለሽ ቲጂ ወደውሽ ራሱ ድብ እናድርገው አንቺ የሚሰማሽ ስሜት እየተሰማቸው ራሱ አይ በእህትነት ነው የሚሉት። እንደዛ ነው። እንግዲህ ሙሉ ሌሊት አስፋልት ላይ ማንጋት ምን የሚሉት ነው? እነሷ ሙሉ ሌሊት አስፋልት ላይ እንግተን እናውቃለን። ሜዳ ላይ ፍጥጫ። ስለዚህ በቃ አሁን አንቺ ምንድነው ማድረግ ያለብሽ መሰለሽ? ሴት ልጅ ብልጥ ነች። ጊዜ ወስደሽ አስበሽ አልችልበትም ማርያምን ጉቺዬ እንደዚህ እንደ ሰው ራሱ ይልሽ ኮሜንታተሩ ራሱ አሁን ምን እያለሽ መሰለሽ? ቲጂ ተረጋጊ፣ አዳማጭ ሁኚ፣ ለመረጋጋት ሞክሪ፣ ንገሪያት ጉቺዬ እያሉ ሜንሽን ስላደረጉ ነው የምነግርሽ። ከኔ ጋር ባለው ኮንቨርሴሽን ችግር የለውም፣ እህትማማቾች ነን፣ ተለፋልፈንም ብናወራ እንግባባለን። ግን ሚዲያዎች ላይ ስትቀርቢ እኔ ቲጂዬ ምንድነው ከእግር ጋር ያለሽ ግንኙነት? ይሄን ነገር ዛሬ ሳመልሽልኝ አትውጪ። አክብሮት ብቻ ማርያምን አክብሮት ብቻ። አክብሮት እግር ድረስ አያስኬድም። አጥፍተሽ ከሆነ ኦኬ እንዴ ኖ ቲጂ አሁን አዳምጪ እንዳታቋርጭኝ ሁላ። ሰው ልጅ እግር ላይ የሚወድቀው ይኸውልሽ አሁን ቦታውን አሳትሽው ሚኒንግለስ ነው የሚሆነው። ሰው ልጅ እግር ላይ የሚወድቀው ሲያጠፋ ሲጸጸት ሰውን አስከፍቻለሁ ሲል ይቅር እንዲሉት ነው። ገባሽ?
ተቀበሉኝ እባካችሁ ብሎ ነው የሚወድቀው። አንቺ ለምስጋና እግር ላይ አይወደቅ ወይ ደግሞ በአገራችን ባህል አሁን አይቻቃለውኝ ስናገባ እግር ላይ ቤተሰብ እግር ላይ እየወደቀን እግር ስመን እሱንም እኮ ቤተሰብ እሺ አይልም እግር ስመን እንወጣለን። ያኛው ነው ከክብር። አንድ አገልግል ላዘዘሽ እግር ላይ ትወድቂያለሽ። ሙሉ በሬ ላዘዘሽ ከፍቅርሽም ቢሆን ቀነስ አድርጊው። ይኸውልሽ ሲጥል ይጥላል ሁሉም ነገር። ሰው እግር ላይ አትውደቂ። ሰይፉም እንዳንቺ ከሆነች መስመር ተነስቶ እዛኛው ድረስ የደረሰ ነው። እኔም እንዳንቺ ከዚህ ተነስቼ ነገ እዛ መደርስ ነኝ። አንቺም ከሆነ ነገር ተነስተሽ እዛ ጋር የምትደርሺ ሴት ነሽ። ይሄ ለሁለተኛ ጊዜ ነው ቲጂ። ገባሽ አይደል? ትክክለኛ ነገር መስሏቸው አንቺን የሚከተሉ ከኋላሽ ካንቺ በኋላ የመጡ እኮ ብዙ አገልግል የሚሰሩ ሴቶች እህቶቻችን አሉ። አንቺን አይተው ካንቺ በኋላ የመጡ እነሱም ነገ ልክ መስሏቸው ላዘዟቸው ሁላ ሊወድቁ ነው። ገባሽ? ኢንዳይሬክትሊ ባርነት ነው። ገንዘብ ነው የሚከፍሉሽ፣ አገልግሎት ነው የምትሰጪው። ምስጋና እጅ መንሳት በቂ ነው። ከዛ ውጪ መልካም አንደበት እግር ላይ እየሄዱ የሚያስወረውርሽን ነገር አቁሚ ቲጂ። ከማንም በላይ ነሽ። ከማንም ከሁላችንም በላይ ነሽ። በቃ ሰርተሽ ታሪክሽን የቀየርሽ ነሽ። ጀግና ነሽ። ጀግና ደግሞ አይደክምም። ጀግና ደግሞ አይሸነፍም። ጀግና ደግሞ ዝቅ አይልም። ያጠፋሽው ጥፋት ካለ ተንበርከሽ ይቅርታ ጠይቂ። እሱን እስማማለሁ። ከዛ ውጪ አንቺን ስላቀረበ እኮ እሱ ተጠቃሚ ነው። አንቺ አይደለሽም ተጠቃሚ። እሱ አንቺን ላይቭ ላይ ሰይፉ አንቺን ስላቀረበ እሱ ነው ተጠቃሚ። ለምኑ ነው እግሩ ላይ የምትወድቂው? ለምኑ ነው ጠርተው ማስታወቂያ ላይ ያሰሩሽ፣ ፀጉርሽን ለሰሩሽ፣ ሜካፕ ለቀቡሽ፣ ጥፍርሽን ለሰሩሽ እግራቸው ላይ ወርቀሽ ታመሰግኛለሽ። እንዳትደግሚው ቲጂ። እኔ ከዚህ በኋላ አንድ እግር የወደቅሽበት ቪዲዮ ባይ ቲጂ አላናግርሽም። አይመጥንሽም እንዳታደርጊ። ጌታ የእውነቴን ነው ተናድጄ ቅድም የተናገርኩት። የሰይፉን ትላንትና ነው ያየሁት እግር የወደቅሽበትን። ለምኑ? እሱ እኮ ነው ተጠቃሚ። አንቺን እዛ ጋር ስላቀረበ ጉቺዬ አክብሮት እንዲህ አይነት አክብሮት ነው ቲጂ። እንዲህ አይነት አክብሮት የለም፣ በባህላችንም የለም። እግር ላይ ለሁሉም ውደቁ የሚል የለም። we are in 2025 ባህል እንኳን ከሆነ እኮ እያስተካከል ነው የመጣ ነው። ብዙ ባህል አለ። ባህል እንኳን ባህላችን ነው ብዬ ነው። ባህልም ቢሆን እያስተካከልን እየቀየርን እየመጣን ነው ቲጂ። ሰው የሚልሽ ነገር መቀየር ሌላ ነገር ቀይር። ልክ አይደለም። ክብር ነው። አንድ የመሳምኮ ክብር ነው። በእግር ማውደቅ ልክ አይደለም እንዴ? ምን ሆነሽ ነው? ኖ ከአንቺ በኋላ ለሚመጡት ሌሎች እንዴ እሱ የኔን አሪያ ለምን ይከተላሉ እንዴ? የሆነንም ያለንም እንዴ ሞዴል እኮ ነሽ። በአንቺ አይ ኖ ሞዴል መሆኔን በደምብ ጠግቄን ማቀው። ቲጂ አዳምጪ፣ አትሳሳች፣ አዳምጪ። አንቺ አገልግል ሰርተሽ እንደዚህ ታዋቂ ሆነሽ ህዝብ አውቆሽ ሰው ወዶሽ ይሄ ሁሉ ነገር ቴንክ ዩ ማይ ላቭ ሲፈጠር ኦኬ ቲጂ ከዛ ካሻሮ መቁላት ከዛ ተነስታ እዚህ ደርሳለችና እኛም የቲጂን አሪያ እንከተል ብለው ሰው ሲከተል የኛ ህዝብ ቀጥታ አንቺን ነው ኮፒ ፔስት የሚያደርጉት። ቲጂ አሁን ግን የኔ ጉልበት አይሙድ ቲጂ ለሚፊን ያስተምራቸው ይገባል። አዳምጪ፣ ኖ አዳምጪ፣ ልጨርስ። ቅድም አውርተሻል፣ አዳምጪ። ያንቺን ሙሉ ነው ኮፒ ፔስት የሚያደርገው። ምናልባት ሰው ምን ሊረዳ ይመስልሻል መሰለሽ? ቲጂ እንደዚህ ስለ ሰው ጋር ሄዳ እግራቸው ላይ ወድቃ አመስግና ምናምን እንትን ስለምትል ብዙ ኦርደር ታገኝ ይሆናል። እኛም እንደዛ ብናደርግ ሰው ይወደን ይሆናል፣ ይቀበለናል ይሆናል። ገባሽ? ሴቶቹ ሳያውቁት እዚህኛው ነገር ውስጥ ይገባሉ። አንቺ በራስሽ ጭንቅላት ነው የምታደርጊው። ሰው ግን በሌላኛው መልኩ ይረዳና ምናልባት ብዙ ስራ የሚያገኙት እንደዛ ቢሆኑ እየመሰላቸው ዳይሬክትሊ ቀኝ ግዛት፣ ዳይሬክትሊ ባርነት ነው። ገባሽ? ነገ አንድ አገልግል ላዘዛቸው ሁላ የሄዱ እግር ላይ ሊወድቁ ነው። ለምን ነው እግር ላይ የምትወድቂው? ቆፍጠን ነቃ ደንገጥ ነው የሚባለው። አመስግነሽ እጃቸውን ጨብጠሽ ባይሆን ጉንጫቸውን ስበሽ ኑሩልኝ እድሜና ጤና ይስጥልኝ ተብሎ ነው የሚወጣው። አንቺን ስላቀረበ ሰይፉ ታዋቂ ሊሆንና ገንዘብ ሊያገኝበት ኦልሬዲ ታዋቂ ነው፣ ጥሩ ሳንቲም ሊሰራበት ይችላል እንጂ አንቺ ሰይፉ ላይ ስለቀረብሽ የሰይፉ እግር ላይ የሚያስወድቅሽ ምንም ነገር የለም። ቲጂኔ የእውነት የእህትነቴን ነው የምነግርሽ። ከዚህ በፊትም ነግሬሻለሁ። ይሄ መጨረሻዬ ነው። ማንም እግር ላይ ማንም ላይ ጀግና ነሽ፣ ሰርተሽ ነው የምትኖሪው። ሁለት በሬ ሶስት በሬ ሰርተሽ ቆመሽ ሌሊትና ቀን ከጭስ ጋር ከእንጨት ጋር ተጨናብሰሽ ስንት ስራ ሰርተሽ ነው እዚህ የደረሹ። ለማን ነው እግር ላይ የምትወድቂው? ሰይፉ እኮ ሸቀለ እንጂ አንቺን ስላቀረበ ህዝብ ሮጦ ሄዶ ዩቲዩብ ላይ ያየለት ሳንቲም ሰራ እንጂ ቲጂ እኮ አይደለችም ሳንቲም የሰራችበት በዛ ኢንተርቪው። አመስግነሽ እግዚአብሔር ይስጥልኝ። ማን እግር ላይ ሰይፉ ላይ ሲወድቅ አይተሽ ታውቂያለሽ? እዛ ስለቀረበ። ያንቺ ደግሞ በዛ፣ ያንቺ ደግሞ ይሄ እንትንነቱ በዛ። አቁሚ፣ በቃ አቁሚ።
ትላንትናሽን የመጣሽበትን መንገድ አስቢ። ከወደቅሽ አምላክሽ ላይ ውደቂ። ከዛ አንስቶ እዚህ ያደረሰሽ አምላክ ላይ ሙሽ ሰይፉ ማን ነው? ለምን ነው የሚወደቅለት? ጀግና ነሽ፣ በቃ ጀግና፣ ምንም ቅይ እንትን የሌለው። ነገ ደግሞ ለሚመጡት አንቺን ለሚከተሉ እህቶች ዞር ብለሽ እኔ ነገ ሌላ እህት እንዲህ ስታደርግ ባይ ትጂ አንቺ ነሽ ጭንቅላት ውስጥ የምመጪው። ነገ አንድ እህት እግር ላይ ስትወድቅ ባይ ቀጥታ ትጂ ነኝ ጭንቅላት ውስጥ የምትመጣው። ስለዚህ እኔ ብቻ አይደለም እዚህ ሁሉ የምታየው ሰው ጭንቅላት ውስጥ ትጂ አንቺ ነሽ የምትመጪው። አንቺ በደግነት በየዋህነት በመልካምነት የጥንቱን ይዘሽ ምናምን ባህል እየተሻሻለ ነው የሚመጣው። የድሮ እንደ ባህል ግርዛት ነበር፣ የሴት ልጅ ጎጂ ባህል ነው እየተባለ ሲቀር ባህል ነው ወግ ነው ምናምን የምንላቸው ብዙ የተስተካከሉ ነገሮች አሉ። ባህልም ከሆነ አስተዳደግም ከሆነ ቀንሹ ልክ አይደለም። አመስግኝ፣ ጨብጠሽ ጉንጫቸውን ስመሽ ዝቅ ብለሽ እግዚአብሔር ያክብርልኝ ብለሽ አለቅ። እግር ላይ ግን እንዳላይሽ እኔ ጨርሻለሁ። ይሄ ልልሽ ነው በጣም እና ተረጋጊ ትጂዬ ተረጋጊ። ሚዲያዎች ላይ ስትቀርብ ረጋ ሰከን እልክ አለብሽ። ይለፈኝ ወይ ግዴታ የለብሽም ወዲያው የመሄድ ይጠብቅሻል። ለምን ጥብሱ ነሽ ሳንቲሙ ነሽ። ሰይፍዬ ልክ አይደለውም፣ ጥሩ ስሜት ላይ አይደለውም። ጊዜ ስጠኝ ስረጋጋ። ጥያቄ ሲጠይቁሽ ጨርሰናል እስኪ ያንቺ ምላሽ ስጭን ተብሎ እድል እስኪሰጡሽ ጠብቂ። ይሄ ግዴታ ነው። ያለበለዚያ ያንቺን ኢሜጅ ያበላሻል። ትጂዬ እኔ ከፍቅሬ ነው እሺ የምነግርሽ። ይሄ ልልሽ ነው የጠራሁት። ምሽትሽን አላበላሽም። ሂጂ እወድሻለሁ። ምሽቴንማ አበላሽሽ ጨረስኩ። ወደኔ ያልዞረች አበላሽት። ተረጋጊ ነው የሚሉሽ። ሆነስትሊ ብዙዎቹ ተረጋጊ ተባረኪ ጉቺ ተረጋጊ ነው የሚሉሽ ትጂዬ። ይሄ የብዙ ሰው ጥያቄ ስለሆነ ነው ያነሳሁት። ግን ፐርፐዝሊ ስላንቺ ላነሳ ፖይንት አድርጌ አይደለም ማሪ። አይገብቶኛል። ሌላ ቶፒክ ላይ ነበርኩኝ፣ በዛ አጋጣሚ ነው ያነሳሁት። በነገራችን ላይ ሊያሾም ተናግራለች። ከጀርመን ደግሞ ጂጂኪያም ተናግራለች። በዚህ በእግር መውደቅ ላይ እንትን በማለት ላይ እንዲሁም ደግሞ ባለው በተነሳው ኢሹ ሁሉ ሊያሾም እኔን ተቆጣኛለች፣ መክራኛለች። ቁጡና ምክር ነው የሰጠችው። ጂጂም ደግሞ ከጀርመን ሀገር ደግሞ ልክ እንደዛው ስለዚህ እግር መደፋት አንስተዋል። እንግዲህ እናንተ ካላችሁ እሺ ድጋሚ አላድርግም። በእኔ ግን የመሰለኝ ማክበርነትን ነው። አባታችን ነው፣ ትልቅ ሰው ነው፣ በአክብሮ የጠራ በሚለው ነው። አውቃለሁ ፌመስ ሞዴል ጀግና ሴት መሆኔን ጠንቅቄ ነው የማውቀው። ግን የበታችነት ራሴን የማደርገው ምንድነው እኔ ትናንትና ማነበርኩ ምንድነኝ አክብሮት የሚባል ነገር ያ በሚለው ካጠፋው ይቅርታ ለሱም አክብሮት በሚለው ነው። አላጠፋሽም። ግን ትላንትናም ቲጂ ነበርሽ፣ ዛሬም ሰርተሽ ቲጂ ነሽ፣ ነገም ደግሞ ከፊት ሌላ ቲጂ አለች። ኦኬ በየሄድሽበት ኢንተርቪው ይሄን ለመጨረሻ ጊዜ ነው የምነግርሽ፣ አሻሮ ትላንት ቀርቷል። በሄድሽበት ኢንተርቪው ስትጠየቂ የማይመለስ ነገር አለ እምልሽ እነዚህ ነው። የትላንትናው መነሻዬን ደጋግሜ ብዙ ቦታ ተናግሬያለሁ። ይሄን የምትዩ አሻሮ ደግመሽ እንዳታወሪ። በቃ ሙሉ ኢትዮጵያ ያውቃል ከአሻሮ እንደተነሳሽ። ስለ መነሻዬን ያው ሁላችሁም ታውቁታላችሁ። ዛሬሽንና ነገሽን ነው የምታወሪ። ከዚህ በኋላ የትም እየደጋገምሽ የምታወሪው የአሻሮ ታሪክ የለሽም፣ አልቋል። እግዚአብሔር አውጥቶሻል። መድኃኒዓለም ከዛ ነገር አውጥቶ ዛሬ ይከበርሽ። ደጋግሜ ስለ አሻሮ ስናገር እኔ ክብር የሚቀንሰው ነገር አለ? የሚቀንሰው ነገር ሳይሆን በቃ ዛሬ አሁን ስላለችዋ ቲጂ ለምን አናወራ? የትላንትናው ነገርሽን ዓለም ሰምቷል፣ ሁሉም ያውቃሉ። ዛሬ ስላለሽበት ስለ ነገ ተስፋሽ ለምን አትነግሪ ነው? ምን ፕላን እንዳደረግሽ ምን እንደምትሰሪ በቃ ጀግነሽ ጨረሽ ወጣሽ ካሻሮ። ሁላችንም ትላንትና የሆነ ማንነት አለን ቲጂ። እናውራው ብንል ምናልባትም የሚያሳፍር ምናልባትም የሚያስተምር ታሪክ አለን። በራሴ ጭንቅላት አስቤ ይሄ ጥሩን እነግራቸዋለሁ፣ ካለፈው ከመጥፎም ታሪኬ እነግራቸዋለሁ። የሚያስወቅሰንን ለራሳችን ነው የምንይዘው። አንቺ ስለሆንሽ ነው ከዚህ መጥቼ እዚህ ደረስኩ ብለሽ ያወራሽው፣ ጀግና ስለሆንሽ። ከዚህ በኋላ ግን ዛሬሽንና ነገሽን፣ ትላንትና ትዝታ ነው በቃ። ስለ ተስፋሽ አውሪ፣ ስለ ነገሽ አውሪ፣ ስላለሽበት ሲቹዌሽን፣ ስለምታሳድጊያቸው ልጆች፣ በስሪ ስለሚሰሩ ሰራተኞች፣ ስለ ነገሽ አውሪ። አለቀ። የኛ ህዝብ ካንቺ ህይወት መማር ካለበት ወደ ኋላ ተመልሶ በየዩቲዩብ በየምናምን ፈልጎ ሰርች አድርጎ ይይሽ። ከምንድን ነው የተነሳችሁ ካለ ወደ ኋላ ሄዳችሁ እዩት ነው የሚባለው። ይዩት፣ በዛውም ዩቲዩብሽ ያድጋል። ለምንድነው አንቺ የምትለፈልፊላቸው? እዚህ የትላንትና ማንነቴን ያው በዚህ አጋጣሚ ዩቲዩብ ላይ ያለ ገብታችሁ እዩልኝ በያቸው። ይዩልሽ፣ ለምን ትደግሚላቸዋለሽ? ስለ ዛሬውና ስለ ነገሽ አውሪ። ኦኬ፣ ይሄ ነው ያለው ነገር። ከዛ ውጪ አወራሻለሁ፣ በውስጥ እናወራለን። ጉድ ላክ፣ መልካም እድል። እሺ፣ አይ ሆፕ ሶ ነገሩ የተስተካክለው አብራችሁ አያችኋለሁ ብዬ አስባለሁ። ምኞቴም ነው።
ሳትደብቂ ደግሞ በጣም ያስደሰትሽኝ ፓርትሽ ሳትደብቂ ባይ ዘ ዌይ ጋይስ ቲጂ ጀግና ሴት ነች። እኔ መድኃኒት ልጠጣ ማነው ራሴን ላጠፋ ነበር ስትል ኢሚዲየትሊ እሷ የተሰማት ስሜት ተሰምቶኝ ስለሚያውቅ ለሰዎች እኮ ማለት ነው አይኔን ጨፍኜ ፎንቃ የለብኝም አልወደውም እላለሁ። እኔ ውስጤ እየተብሰለሰለ ግን ቲጂ እንዳለችው ራሴን እስከ ማጥፋት ያሰብኩበት ሰው ነበርና ድሮ በክሮማግነን ዘመን ማለት ነው ያኔ መጣልኝ። ሁለታችንም ፎንቃ አለብን ብላለች እና በዚህ አጋጣሚ ቴዲ ለአንተም ያለኝ መልእክት ያው አንተም ባትሆን የነገርከኝ ፎንቃ እንዳለብክ ያው ቲጂ ካለች እውነት ነው ማለት ነው። ጥሩ ጊዜ አብራችሁ አሳልፋችኋል። ተገናኝታችሁ ተቀራርባችሁ ስለነጋችሁ ለመስራት ሞር ተግባብታችኋል። ሞር አውቃታል። ከዚህ በኋላ ተለያይቶ ሌላ ሰው መላመዱ የሌላ ሰው ባህሪ ማወቁ ምናምንም ለአንተም ብዙ አድካሚ ነው ለሷም አድካሚ ነውና በውስጥ ሚዲያ ላይ ዳግም ሳትወጡ በውስጥ ተነጋግራችሁ ጨርሳችሁ ሰላም ፈጥራችሁ ሰላማዊ ኑሮ የምትኖሩበትን መንገድ ፍጠር ነው የምለው። ቴዲዬ አመሰግናለሁ። ቲጂዬ ስለመጣሽ እግዚአብሔር ያክብርልኝ። ኦል ዘ ቤስት መልካሙን ሁላ ተመኝቻለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ከልብ ነው የማመሰግነው። መላ ኢትዮጵያን ቢሆኑ ኑሪ ጉቺዬ፣ ከልብ በጣም ወድሻለሁ። ፈርሰኝ ጠበቆች ሊያሹንም መሲ ብርጅስቶን አለች እዚህ የምትይው ነገር ካለሽ ቲጂ ከመውጣቷ በፊት መሲ ብርጅስቶንን ታውቂያታለሽ? አዎ መሲ ሚዩትሽናል። ቲጂ ምንም አልልሽም፣ በርቺ። በቃ ሌላውን ነገር ደግሞ ጉቺ በውስጥ መጥሻለች። ዝቅ ማለት ካለብሽ ለፈጠረሽ እዚህ ላደረሰሽ ለድንግል ማርያም ልጅ እንጂ ለማንም ጋዜጠኛ ዝቅ እንዳትይ እሺ። ያንን ነገር እንትን በይ በቃ። ሌላውን በተረፈ ጉቺ በውስጥ ታወራሻለች እሺ። በተረፈ ጀግና ነሽ፣ ራስሽን ሆነሽ የመጣሽ ሴት ነሽ። የማንንም በሰው ማንነት አልመጣሽም። የራስሽን ሆነሽ ሙሉ ሴት ሆነሽ ነው የመጣሽው። ምናልባት የራሳችን ያ ሴቶች የራሳችን ጉድለቶች ሊኖሩብን ይችላሉ፣ ደካማ ጎን ሊኖርን ይችላል። እንደ ወንዶች አናስመስልም። ገባሽ? ብዙ ጊዜ ፊታችን ላይ ብዙ ነገር ስለሚታይ ማለት ነው። ስለዚህ በርቺ በቃ። ይሄን ብቻ ነው የምልሽ። አመሰግናለሁ። ሁላችሁም እዚህ ውስጥ ያላችሁን ከልብ ነው የማመሰግነው። እግዚአብሔር ያክብርልኝ፣ እድሜና ጤና ይስጣችሁ። የምትይው ነገር ካለ መናገር ትችያለሽ። ሳትወጪ ቲጂዬ የምታስተላልፊው መልእክት ካለ? አይ ምንም ቲጂ ያውሪ መጣው ያላተና ነው ያደበኩ ወይዬ። ለመጀመሪያ ቀን ግን እንዴት በምን አወቅሽ የቴዲ ፎንቃ ሲሰማሽ? ምን ተሰማሽ? መቼ ነው? እንዴት ነው? እንኳንችንና እኮ ሌላ ማቃለሁ። የትም ተወለድ ደግ አዲስ አበባ ነው። የአዲስ አበባ ነው አይጠጣኝ እኮ። እስኪ ንገሪን እንዴ ሌሽ ማሌሽ ምን ችግር አለው? እኛ ያን ሻወር ነው ያዘን። የአይን ፎንቃ የአይን ፍቅር እኔ ድሮ በቤታችን እንዴ ገብተን እንደዛ እየደነስን እየተጫወትን አስቢ። ምን ማለት ነው? በደንብ ነው አብሬ ደነስ ነው እጅ ለእጅ ተያይዘን። በጣም ነው እንዴ ደነሳችሁት? አዎ በጣም ደንሰናል። እንዴ እናመሻለን። 4 ሰዓት ገብተን ከሆነ ከምሽቱ ከጠዋቱ 11 ሰዓት ወደ ቤት የምንገባ። ዱርዬ ሆነሽ ነበረ። አገልግሉም ቀርቶ ነበር በይ። ኧረ ገብቼ እየሰራ ኧረ ስራ ያለኝ ቀን እሱም ስራ ያለኝ ቀን እኮ አይጠራኝም። ስራ የለሽም ወይ እንድዝናና ፈታ እንድል አይሙሬ በስራ የተጎደሰ ነው ሪላክስ እንዳረግ ብሎ ነው እንደሚደክመኝ ስለሚያውቅ እውነቱ እንዴ ዝም ብዬ መስማ አይቦጨቅም። ነገ ስለምንገናኝ መቼም ታምኩ እቤቱ ነበርኩኝ። አንደኛው ዘፋኝ ሲዘፍንልኝ ቆሞ እያዳመጠ ነበር እያለ እና ገብቶለታል እያልሽ ነው? ሻወር ነው በደንብ ነው የገባለት እና ትንሽ ገገማ ነገር ነው ለዛም ጭምር ነው። አይ ቲጂዬ ባይዘወይ ልንገርሽ፣ ማንም ሴት ይሄን አይመክርሽም። እሺ ለምን መሰለሽ? እኛ ሴቶች ኢትዮጵያዊ ባህል ክብር ምናምን የሚሉት ነገር አለ። እሺ ከወደድሽ እንዳትሰሚ እንዴ። አብረሽ ሳትኖሪ ሰውየው ካንቺ ጋር ሳይኖር ሁላ መውደድ ትችያለሽ። በቃ ስሜትሽን አዳምጪ። ስትወጂ እንዳትሰሚ። ዲው እኔ ስወድ ምን እንደሚያደርገኝ ልንገርሽ። የኔን ባህሪ ልንገራችሁ። ጆሮዬን ነው መጀመሪያ ከባድ ነው እንዴ ጆሮዬን ነው የሚያደርገኝ። ስራ ያሰራሽም እኮ ፎንቃ በቃ እንደዛ በቃ ግግም ስራ ሰሪ። አሁንም ትዝ የሚልሽ እሱ ነው።
እኔ ነገርኩሽ እኮ ስትወጂ ጆሮሽን ያዝሽ ቀድሞ። እኔ ጆሮዬን ነው የሚይዘኝ። እንዲህ ነው ቢሉኝ እንደዛ ነው ቢሉኝ አይሆንሽም ቢሉኝ በፍቅር የተጎዳው ስለሆነ እኮ ብዙም ቶሎ ፎንቃ አይገባልኝም። ይኸው አሁን ከቴዲ ገብቶልሻል፣ ደስ ይላል። በደንብ ይግባላችሁ። አንቺም እሱ ያይን ነው ከአይን እኮ ነው የሚጀምረው። ሲያዩት ያላማረ እኮ ሲበሉት ያቀራል። ምን ሆነሽ ነው? እኛም እኮ ስናይ ነው ነቃ ደንገጥ ያልነው። በድምፅ ጀንተል ምናምን ነገር ያደርገዋል። አይቼዋለሁ። ፎንቃ ፍቅቅቅ አድርጎት እንደዚህ ናቸው። በተለይ ደግሞ እንደወደድሻቸው ሲገባቸው ማለት ነው። ፍዝዝ ቅዝዝ ድንዝዝ ሊልብሽ ሲፈልግ ደግሞ አስጨርሰኝ እኮ ብዬዋለሁ። አፋውጥቼ አስጨርሰኛልሽ። ጎበዝ ያስጨርስሽ። ምን አባቱ ምን ይሰራል? ያስጨርስ። ሌሽ ነው የማያስጨርስሽ። እኔ ያለው ድምፅ ሆንሻለሁ። አስዌ ያስጨርሳት። እስቲ ያስጨርሳት በሉ ከታች ያላችሁ ሰዎች ድምፅ እንሆንሻለን። ቲጂዬ እኔ የትሽያለሁ። ሌሽ እውነትሽን ነው። ጌታ ያስጨርስሽ። ምን ሲሰራ ነው የማያስጨርስሽ? ተፈራባ ብላ እናስጨርሰኝ ብዬዋለሁ። ጎበዝ ታዲያ እንደው እንደ ፎንቃ ብጤ ሊያስይዘኝ ለዚህ ሞክራ። አንተ ልጅ ፎንቃ አታስይዘኝ እንዴ? ሰው ነኝ እኮ በላለሁ ጠጣለሁ። ፎንቃ ይዘኛል። እንዴት ነው የማይዘኝ? ያስጨርሰኝ ብዬዋለሁ። መጀመሪያ እንዲዘኛ ለማድረግ ትጂዬ እያለ እየደባበሰ እኔ ፎንቃ በኋላ ለሚዘኛል። እዛ ጋር ብቻ ነው የቀረንኛ ስሊፕ ማድረግ። ስሊፕ ላይ አላላችሁ አላለ እንኳንም አላላችሁ። ሁብሊው ለብለሽማ ቢሆን ጉድ ነበር። ቶሎ አይደለም ወንዶች ቶሎ ካልሽ ጭንቁሻል አላለም። አይ አለማለትሽ አተረፈሽ እንዴ? በደንብ አተረፈኝ እንዴ? ፌመስ ቶሎ ብዬ ዘጋሉት አንዴ ነው ኔቨር። እና ምን ልልሽ ነው ቲጂዬ፣ ፍቅርሽን አለመደበቅሽ ጀግና ነሽ። አዎ ምን ብርቅ ነው እንዴ በፎንቃ መያዝ? በኔ ለምን መሰለሽ አንድ ነገር ንገርሽ ብቻ አልያዘኝም ብዬ ብል ማንም አያምነኝም። ይያለው ብዬ ያመጣኝ አልያዘኝም ብዬ ብል ማንም ፎንቃ ገብቶልሻል እንዲህ ብሎልሻል። አንደኛ ከምናረገው አክት ምናምን ነገር አለ። ሄደን ከምንዝናናው ምን ከምንለው ነገር ሰው እንዴት እስከ ሌሊት 7 ሰዓት አብሮ ይዘፈዝፋል? አብሮ መኪና ውስጥ እንዴት ይቀመጣል? ሰው እንዴት አብሮ እንጆ ያደርጋል? እውነት ነው። ልክ ለምን እንፋጥጣለን? እውነት ነው። ልክ እኔ ባንቺ ሳይድ ነኝ። ባይዘው ይወራይ እኮ ያለ ነገር ነው። በእኔ በሀብታሙ በድሃው ፎንቃ ይገባልናል። ምን ያንሰኛል? ስለሱ እኔ ፎንቃ ብገባለት እሱ ፎንቃ ላይ ቢገባለት ምን አንሳለሁ? ምንድን ነው? በፍጹም ሞዴሉ ነኝ። እንዳትፈሪ። ሞዴሉ እጥፍ ነው የምበልጠው። ያ ስማርት ጋር በጣም ስማርት ጋር ነኝ። አምቢት ጋር ቲጂ እንደ ሁሉ ጊዜው ወድሻለሁ። መልካሙን ሁሉ አመኝልሻለሁ። አብራችሁ አያችኋለሁ ብዬ ተስፋ አደርጋለሁ። ጎሄድ የተነጋገርነውን ነገር ይሄ ዛሬ ለሁለተኛ ጊዜ ነው ስለ እግሩ ጉዳይ ያወራ ነው። ዳግም ካየውሽ በጣም ነው የማዝንብሽ። በርቺ፣ ጠንክሪ፣ ስራሽን ስሪ። እግዚአብሔር የሚበጅሽን ይስጥሽ። አሜን። ልብሽ የሚያርፍበትን ሰው ብዙዎቻችን ያጣ ነው ወንድ አይደለም ባል አይደለም ይሄ ቦይፍሬንድ አይደለም፣ ግን ይሄ ልባችን የሚያርፍበት ሰው ነው ያጣ ነው። ልብሽ እርፍ የሚልበት ተስፋ የምትጥይበት የምናምነው ሰው ነው ያጣ ነው። ለሁላችሁ እግዚአብሔር ልባችሁ የሚያርፍበትን ሰው ይስጣችሁ። ለሁላችሁም እዚህ ውስጥ ወንድም ከሆንክ ልብክ የሚያርፍበት ሊያርፍባት የሚችልን ሴትም ከሆንሽ እንደዛው እና በርቺልኝ። እሺ እወድሻለሁ። አመሰግናለሁ። አይደለም ያነሳሁት። አሜን አሜን። እሺ ማር። እሺ እናቴ አመሰግናለሁ። ባይ። ደህና ደሩ ሁላችሁም። አመሰግናለሁ። ቻው። የቢራ ክልኝ ስለምትወዲ ከልብ ነው አመሰግናችሁ። ቴንክ ዩ ማሪ። እሺ ባይ። እሺ እናቴ ባይ። አፊዲ በውስጥ መስመር እጽፍልሻለሁ፣ አወራሻለሁ። እሺ ቻው። ከአንዳንድ ሄዳችሁ ቲጂን ጉቺ ምናምን ትፈልግሻለች ብላችሁ አንገብግባችሁ ከሙዷ ጨረባችሁ አመጣችኋት። አሲፍ እኔና ቲጂ ማናወራ መስሏችሁ? እኔ እኮ በውስጥ ማውራት እችላለሁ፣ ያው ነገር ያነሳዋል በሚለው ነው እንጂ። እሺ ወደ ሶል ፓሪ